አንድ ሴት ከህይወቷ እንድትወጣ ሊሆን ይችላል የምትገፋ ወይም የፍቅር ጥያቄን ይሆናል የምትገፋው። ታዲያ ለዚህ ሴት ምን አይነት የመልስ ምት ነው አንተን አንደርስታንድ እንድታደርግ ስሜትህን ሊሆን ይችላል፣ ምናልባት ኢንቴንሽንህንም ሊሆን ይችላል። በአጠቃላይ ግን ምን አይነት ስሜት እንዲሰማክ እንዳደረገችም ሊሆን ይችላል እንዲገባትና ይሄን ያሳየችህን ባህሪ ወይም አንተን መግፋቷ ልክ እንዳልሆነ እንድታምን በድርጊቷ እንድትጸጸት ማድረግ የምትችለው ምን አይነት የመልስ ምት ሰጥተሃት ነው የሚለው ነው በዛሬ ቪዲዮአችን ላይ የምናወራው። ይሄንን ባህሪ አንድ ሴት ስታሳይህ የግድ ማወቅ ያለብህ አንድ ነገር አለ። ባካፕ ይኖራል። በቃ በእርግጠኝነት አንተ ባትኖር ሌላ ያንተን ቦታ ወዲያው የሚተካ ወይም ኦልሬዲ አሁንም ተክቶ ያለ አንድ ወንድ ሊኖር ይችላል። ወይም ብዙ ፈላጊዎች ይኖራሉ። ብዙ አቴንሽኗን የምትሰጠው ብዙ ቢዚ የሚያደርጓት ወንዶችም ሊኖሩ ይችላሉ። ብቻ ግን በፍጹም የምነግር ነገር ያለምንም ምክንያት አንድ ሴት ልጅ የአንድን ወንድ ልጅ ፍቅርና ፍቅረኛዋን ልትገፋ አትችልም። ይህንን ባህሪ ስታሳይ ወይም ይህን ድርጊቷን ስታደርግ ደግሞ ምን አለ መሰለ የፈለገ ቢዚ ብትሆን ሌላ የምትወደው ወይም አንተን የምትተካበት ወንድ ቢኖርም ካንተ እንዴት ሪስፖንድ እንደምታደርገው ወይም ይህንን ያሳየችህን ነገር እንዴት ልትመልስላት እንደምትችል ትጠብቃለች። ወይም በእርግጠኝነት እንዲህ ነው የሚያደርገው ብላ የምታስባቸው ሐሳቦች አሉ። ያንን ሐሳቧን ባለማሳካት ጭምር ነው የመልስ ምት መሆን ያለበት። እንናደዳለን። የነሱ ድርጊት ልክ ካልሆነ ህመም ከሰጠን ደግሞ ሪያክት የምናደርገው ቁጣ ሊሆን ይችላል። አንዳንዴ የኛ ያልሆነ ማንነት ራሱ ቢውልድ ልናደርግና ልናንጸባርቀው እንችላለን። ያንን ጭምር እንዴት አድርገህ መቆጣጠር እንዳለብህ ያንን ማሳየት እንደሆነ ያንተን ሳይሆን የሷን ታርጌት እንዲመታ የፍቅር ስሜትህን ወይም አንተን እንድትቀበል ሳይሆን በቀላሉ እንድትስቅብህና ከሱ መራቋ ወይም እያደረገች ያለችው ነገር ልክ እንደሆነ እንድታስብ ስለሚያደርጋት ቆም ብለህ ማሰብን ጨምሮ ነው የምልህ እሷ የሚገባትን ስሜትህን አንደርስታንድ የምታደርገውና ያንተን ታርጌት የሚመታልህን የመልስ ምት ነው በዛሬ ቪዲዮ ላይ የምነግራችሁ። ከኔ ጋር እስከ መጨረሻው ድረስ መቆየት እንዳይረሳ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ሉዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦችን እናነሳለን። ይህንን ቻናል ታዲያ ሰብስክራይብ ያላደረጋችሁ ልጆች እባካችሁ አድርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ሐሳብ አስተያየታችሁም ካለ መጻፍ ትችላላችሁ። ለብዙ ወንድሞቻችን እንዲደርስ የቪዲዮን ሐሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አምስተኛውና የመጨረሻው ሴት ልጅ ስትገፋ ማድረግ የሌለብህ ነገር ወይም በስነ ስርዓቱን ለመናገር ተግብረው ለሷ ትክክለኛ የመልስ ምት የሚሆንላት አክሰስ የማታደርገው ብትደውልም ስልኳን የማያነሳላት ቴክስት ብትልክለት የማይመልስላት ማንነትን መስራት ነው። አንድን ሴት መበቀል እንዲጸጸት ማድረግ ያደረገችው ነገር ካንተ እንዳላጎደለ ከሷ እንጂ እንዲገባት ማድረግ የምትችለው አንተ ልትነካክ በፊት አሁን አንተ እንድታዋራክ አብራክ ጊዜ እንድታጠፋ ምናምን አይደለ እድል የምትሰጣት የነበረ ያንን እድል እንኳን አሁን እንደማታገኝ እንኳን ልትሰጣት ልትሄድ እንደማታገኘው ማሳየት መቻል አለብህ አንድ ሴት ስትገፋ እንጂ እባካችሁ ግፊት ሰዎችን እንድትለምኑ እንዳያደርጋቸው። የፈለገ ልታፈቅራት ትችላለህ፣ ልትናፍቅት ትችላለች። ያለ እሷ የሆነ ነገር እንደጎደለ ሊሰማ ይችላል። ግን ለጊዜው ነው። እሺ ለጊዜው ጤነኛማ በጣም ከሰላማዊ ሰዎች ጋር ጨዋታ የማይወዱ የሰዎች ምንም ከማይመስላቸው ሰው ጋር ፍቅር ግንኙነት ውስጥ መግባትም ዚስ ዴይ በጣም ቡልሺት የሆነ ነገር ነው። እንደሆነ የማይገባው ጭራሽ ማይታሰብ ነው መሆን ያለበት። ታዲያ ያንን ሰው ፋይናንሻሊ ሊሆን ይችላል፣ ፊዚካሊ ሊሆን ይችላል፣ ሜንታሊ፣ ሳይኮሎጂካሊ ዋሬቨር ብቻ ቀይረኸው አምሮበት ተሳክቶለት ለማናገር የምትንቀጠቀጠው የምትፈራው ማንነት አሳያት። ኪስ ባይሆን አይምሮክ አትሊስት ነው የምልህ። ምናልባት አለባበስን ሊሆን ይችላል። በአጠገብ ስታልፍ ከዚህ በፊት ኤግዚስት አርጋ ማታውቅ አይነት ሴት ነገሮችን አሳያት። ምክንያቱም ብታፈቅራትም ነው የምልህ ብታፈቅራትም ውጤት የሚሰጠው ኢግኖር ማድረግ ነው። እሷን ገባ የራሷን ነገር ማሳየት ነው እንዲገባት የሚያደርጋት። አይወደኝም በቃ ሌላ ወይ እሷ ሌላ ፈላጊ ሰላላት ሊሆን ይችላል እንደዛ ያደርጋቸው ለዚህ ነው እንድትል አድርጋት እንጂ ምንም ከስር ከስሯ መሄዱ መለማመጥ መጠየቅ ማስጠየቅ ለውጥ አይሰጥህም። ማን ሰጥቶትስ ያውቃል? ማንም በዚህ መንገድ እስቲ እኔ ለምኛት ተለማምጫት ስትገፋኝ ተከትያት እሺ ብላኝ አብራኝና አክብራኝ ወዳኝ ዋጋዬ ገብቷት አብራኝ ኖራለች የሚል አንድ ወንድ ለምስክርነት አታመጣም። ነገር ግን ሲቀየር ሲለወጥ ሲያምርበት የፈለገ ቢወዳት ቢያፈቅራት ራሱ የሚበርጥ የሚያከብር ወንድ ሲሆን ግን ትመጣለች። ፊልም ላይ እናያለን፣ ሪያሊቲ ላይ እናያለን።
ጓደኛህን ሊሆን ይችላል። ያንን ቢያደርግ ጓደኛ ላይ እንደዚህ ነገር ደርሶ እንደምትመጣ አንተም ታውቃለህ፣ አንተ ላይ ትሰንፋለህ። ስለዚህ አንዳንዴ ራሳችንን ማስበለጥ፣ ራሳችንን መውደድ፣ ራሳችንን ማክበር ከየትኛው ነገር እንደሚበልጥ ማመን። ያንን ስናስበልጥ፣ ያንን ስናደርግ በጣም የሚጎዳንን ጨከን ብለን ስናደርገው ምን ያደርጋል? የፈለግነውን ነገር ያርምልናል፣ ያመጣልናል። ማን ነው አሸናፊ የሚሆነው? አንተ ነው የምትሆነው። አይንን ከፈት አድር። ግፊቷ መሆን ያለበት ወይም ስትገፋ አርቃ ጥልሃለች መታ በአውሮፕላን በፕሌን በበራ ብትመጣ እንኳን ማትነካው አክሰስ ማታደርገውን ወንድ ቢውልድ አድርግ፣ ታገኘዋለህ ይዛኔ። አራተኛው እንዳታይ አድርጋት። አንድ ሴት ስትገፋ የምርም ግፊቷ ምን መሆኗል ማለት ሰርቷል በላት። ግፊትሽ አርቆ ወስዶኛል፣ ግፊትሽ በስነ ስርዓት የሚገባኝ ቦታ ወስዷል፣ ግፊትሽ ራሴን እንዳይ አድርጎኛል፣ ግፊትሽ ምን ያህል ነው ለሷ የሰጠዋት ዋጋ ምን ያህል አንገዳግዶኛል፣ ማን ነበርኩ ከሷ በፊት የምለውን እንዳይ አድርጎኛል የሚል ባህሪዎችን ልታሳያት ይገባል። ያንን ደግሞ በዋነኛነት የምታደርገው ዲሳፒር በመሆን ነው። ወንድሜ የእሷን ግፊት አንተን ካለወጠ፣ የእሷን ግፊት አንተን እንዲያምርብህ ካላደረገ፣ የእሷ ግፊት እልህ ውስጥ ከቶ ለምንድን ነው ለምሳሌ አብዛኛዎቻችሁ በትንሽ ገንዘብ ስለሌለ ነው ቆንጆ ስላልኩ ሌላ ወንድ ስለወደደች ከዚህም ከአንተ ወደዛኛው የምትዘል የስሜት እንደ አየር ባህሪ የሚቀያየር ባህሪ ያላትን ሴት የኔ ካልሆነች ብላ ግብ መፍጠር ግፊቷ እንደገና እንደ ምንድነው ወደዚህና ወደዚህ እንደ ፊዚክስ ላይ እንዳለው ስትገፋ ወደዛ እንደዛ መሆን የለበትም። ቀጥታ ድርጊቷ በቃ እንደሰራ ውጤት እንዳፈራች እንዲሰማት አድርጋት። ታዲያ ያፈራችው ውጤት እሷ የምትፈልገው ነው አይደለም። አንተን የሚያስፈልግህ ውጤት ስትገፋ ለእሷ የምትሰጠውን ጊዜ ለራስ ትሰጣለህ። ስትገፋ ለእሷ የነበረውን ከራስ በላይ ለአንተ ሳይሆን ለእሷ የምታደርገውን ለእሷ ኢንቨስትመንት ለራስ ማድረግ ትጀምራለህ። በጣም ቀላል እኮ ነው። እግዚአብሔርን ብቻ ምን ያስፈልጋል? ቆራጥ መሆን። ወንድ አይደለ እየተባላችሁ የምታደርጉት ለማይረባ ነገር ነው። ለዚህ ጊዜ ተጠቀመው። ፍቅር ይኸውላችሁ አንድ ግንኙነት ውስጥ መሰረታዊ ሊሆን ይችላል፣ በቂ ግን አይደለም። ከእሷ ጋር ተቻችሎ ለመቆየት የእሷን ባህሪ ልትቋቋም፣ የእሷን ግፊት እንድትቋቋም በፍጹም በቂ አይደለም። ፍቅር ሊመስል ይችላል፣ እልህ፣ ኢጎ እንዴት የሚለው ነው እንጂ ፍቅር አይደለም። ፍቅር እንደዚህ አይነት ነገር አያውቅም። እውነቴን ነው የምላችሁ። ስለዚህ ግፊቷ ውጤት እንደሰጣት አንተን እንደቀየረ እንዳሳመረ ምናልባት ሌላ ሴት ጋር እንደወሰደ የምትገባ የምትረዳ እሷ ጋር እንደወሰደክ ማሳየት ያለብህ ለውጥህን እየጎተተ አስለቀሶ ይቅር በላይ ማረኝ የሚያስብላትን ውጤት እንዳሰጣት ነው እንጂ ስትገፋ መልሰ ደጅ ምጠና ከሆነ መልሰ ወደ እሷ የምትሄድ ከሆነ መሳቂያ ነው የምትሆነው። ትክክለኛው የመልስ ምንድን ነው? ግፊቷ እንድታሳድዳት ሳይሆን ራስን እንድታሳድድ እንዳደረገ አሳያት። አለቀ። ሶስተኛው እላፊ ከማሰብ ራስህን መቆጠብ መቻል አለብህ። ኦቨር ከሆነ ነገሮችን አናላይዝድ የምታደርገው በእርግጠኝነት ነው የምነግርህ ንዴት ውስጥ ይመልሱሃል። የመጀመሪያው ማለት ነው። ከዚህኛው ወደዛኛው፣ ከዚህ እረፍት አልባ ወደዛኛው እረፍት አልባ ስሜቶች ይመላልሳል። ስለዚህ ነገሮችን ለምሳሌ አሁን ለምን የሚለውን ጥያቄ በጣም መመለስ የምትፈልግ ከሆነ ማጋ ነው የምትሄደው? መልሱ ያለው የሚመስል እሷ ጋር ነው አይደለ? እሷ ግን ምንም አይነት መልስ ብትሰጥህ ለምን ባህሪዋ እንደተቀየረ፣ ለምን እየገፋች እንደሆነ፣ ለምን ስልክህን እንደማትመልስ ብትጠይቃት በፍጹም ነው የምልህ ለልብህ እረፍት የሚሰጥ ወይም ለጥያቄ መልስ የሚሆን በቂ መልስ የሚሆን ነገር አታገኝም። የመጀመሪያ እሱን ነው ማወቅ ያለብህ። ስለዚህ ለምን የሚለውን ጥያቄ ለመመለስ እሷ ጋር በሄድከው ቁጥር ተጎድተህ ነው የምትመለሰው። ተጎድተህ በተመለስከው ቁጥር ደግሞ ምን ይመጣል? ንዴት ይመጣል። ንዴትህ ድጋሚ ስሜትን እንዳትቆጣጠር ያደርግና ወደ ኋላ ይመልስሃል። ምናልባት ከዓመት በፊት ወይም ገና ስትቀርባት ያሳየችህን መልካም ሴት ወይም የሆነች ቅንጥጣቢ ሆነ የፔንኪለር ያክል የምታገለግልን ፍቅሯን ታሳይሃለች። ያዘኔታ በሚመስል ኦልሬዲ ጠፍተህባታል፣ ቢዚ ሆነሃል። እንደ ድሮ መፈለግ ስላቆምክ ያቺን ነገር ስላለች ስትሄድላት ጉስጉስ ብላ ልትቀበል ትችላለች። ፍቅርህ እንዲያገረሽ ልታደርግ ትችላለች። ስለዚህ ነገሮችን ምን ማድረግ የለብህም ብትንትን። በጣም ቁጥሩ ናት። የሆነ ነገር ባደርጋት ነው እንደዚህ የተቀየረችብኝ፣ ባትወደኝማ እንደዚህ አታደርግም የሚል ለራስ ደግሞ ከእንደገና ሰበብ ትሰጥና ወደ እሷ ይመልሳል። ስለዚህ አንዴ እሷ የምታሳየውን ባህሪ አምነህ መቀበል መቻል አለብህ። ለእኔ አይመጥነኝም፣ ለፍቅሬ ይሄ አይገባም፣ እያደረገችው ያለችው በሙሉ ከህይወቷ እንደወጣ ነው። ያንን ማመን መቻል አለብህ። ያንን ካመንክ
ተግባራዊ እያደረካቸው ያለሃቸው ነገሮች ላይ ኢነርጂ ታገኛለህ ማለት ነው። አታብላሽም፣ ፉርሽ አታደርግም። ይሄ በራሱ ትልቅ የመልስ ምት ነው። ምን አግኝቶ ነው? እንዴት ነው በእኔ የጨከነው? ለምንድን ነው አሁን እኔ መፈለግ ያቆሙ? ምን አዲስ ነገር ህይወት ውስጥ ቢኖር ነው እንደዚህ ቢዚ ሆነው እንደዚህ ያማረበት የሚሉ ሀሳቦች እሷ ጋር እንዲሄዱ ታደርጋለህ። ትክክለኛውን የመልስ ምት የምታገኘው የዛኔ ነው። ወይም እሷ የሚገባትን እሷ ጋር ጥያቄ የሚፈጥረው ፍቅርህን እየሰጠሃት የነበረውን ቦታ ስለወደድካት እንደነበረ እንዲገባት ካልወደድኩት ወይም ከኔ ምንም ካልመጣ ሊሄድ የሚችል ነው፣ ያን ያህል በራሱ ይተማመናል የሚሉ ነገሮችን እሷ ክሬት እንድታደርግ ታደርጋታለህ። ስለዚህ በውስጥ አዋቂ ምን መስራት አለብህ ማለት ነው? ስሜትህን እንዳትቆጣጠር የሚያደርጉን እንደ አዲስ ፍቅርህን እንዲያገረሽ የሚያደርጉ ድጋሚ ምናልባት በዚህ ብሞክር እንደዚህ ባድርግ ለምን የሚለውን ብትመልስልኝ እኮ አስተካከላለሁ ወደሚሉ ጥያቄዎች አትመለስ። ይሄ ነው በቃ ኦቨርሊ አናላይዝድ ማድረግ። ያችን ቴክስት ብልክላት፣ የላከችልህን ቴክስት ማንበብ፣ አብራችሁ የሰማችሁትን ወይም የፍቅር ዘፈን ስትሰማ የሚሰማህን የልብ ሙቀትና ረብሻ ማዳመጥ አቁም። ያኔ እነዚህን ስታቆም ነው ኢነርጂ ሲመለስ ነው ባይዜ እሷ ጋር ትክክለኛው መልእክት ማድረስ የምትችለው። በእነሱ ምክንያት ግን የምታደርገው ምክንያት እሷን ምን ያረጋታል? እንድትመጻደቅ ያረጋታል። አሁንም ይወደኛል እንዴ ተወይም ብለው ራሱ አልተዋለኝ እኮ የሚሉ ሀሳቦችን ወይም ስሜቶችን እሷ ጋር እንዲፈጠሩ ታደርጋለህ። ራስህን በጥያቄዎች ነገሮችን በማሰብ መተንተን አይጠበቅብህም። አቁም። ሁለተኛው ለምትገፋ ሴት ትክክለኛው የመልስ ምት ቢዚ መሆን ነው። ራስህን ቢዚ ማድረግ። የማታውቀውን ወንድ ከዚህ በፊት እንገናኝ ሲላት ወይም ቅድሚያ የሚሰጣትን ከእሷ ጋር ለመገናኘት እሷን ለማውራት ስልክ ለማምሳት ቅድሚያ የሚሰጣትን ወንድ ታጠፋባታለህ። በቃ እሱ ወንድ ግዴታ መጥፋት መቻል አለበት። ምክንያቱም ይኸውልህ ካራክተር ካልተቀየረ፣ ድርጊት ካልተቀየረባት መቼም ቢሆን የመልስ ምት ሊሆን አይችልም። ኦብቪየስሊ አይደለ? ስለዚህ ቢዚ አድርግ። አንደኛ ነገር ለእሷ ብቻ የመልስ ምት ብቻ አይደለም፣ ለራስህ የሚገባህን ቦታ ትሰጣለህ። ራስህን ታየዋለህ። ሌላ ነገር ላይ ሁላችሁ ራሳችንን የሚቀይር ላይ አንተን የሚቀይር ነገር ላይ አንተን የሚያሳድግ ነገር ላይ እና ሰላም የሚሰጥ ቦታ ላይ በዋልክ ቁጥር እችን ነበር የወደድኩት እንዴት ቻልኳት፣ እንዴት ነው ይሄንን ነገር ልቋቋም የቻልኩት የሚሉ ነገሮች ራሱ ይመጣሉ። ምናልባት አንተ ልትሆን ትችላለህ የምትቆጨው። ልክ ደግሞ ሁለተኛው ደግሞ ቢዚ በሆንክ ቁጥር ፎከስህን ሌላ ነገር ባረክ ቁጥር ምን ይሆናል ማለት ነው? ኢነርጂክ ይመለስልሃል። ኢነርጂክ በተመለሰ ቁጥር እሷ ባዶነት ይሰማታል፣ ጉድለት ይሰማታል። ከዚህ በፊት በቀላሉ የምትቀበለውን አቴንሽንን ማጣት ስትጀምር አቅመ ቢስ ትሆናለች። የሰጣት ኢነርጂ ብቻ ነው እኮ እሷን ውብ ያደረጋት ወይም እንድትገፋህ ያረጋል። ያንን ኢነርጂህን ራስ ጋር ታመጣዋለህ። በራስ ስራ እንኳን ባይኖረኝ ብዙ ማጥፋት በማንበብ ራስን በቃ አፕዴት ማድረግ መቻል አለብን። የዛኔ ነው እሷ የሚገባትን ነገር አንተ እያማረብህ ትሄዳለህ። አቴንሽንን፣ ትኩረትም ኢነርጂም ተመልሷል። ለውጥ አለ እዚህ። በኑሮክ ሊሆን ይችላል፣ በአስተሳሰብ በውሎክ ሊሆን ይችላል። ተቀይረሃል። ዴፊኔትሊ ለውጥ ደግሞ አትራክት ያደርጋታል፣ ሚረር ያደርጋል። እንዴት እየሮጠች እንደምትመጣ ለማየት ያብቃ። ነገር ግን ራስን ስሜትን መቆጣጠር ከቻልክ፣ ቢዚ መሆን ከቻልክ ታዲያ ቢዚ ነኝ ትላለህ። እዛ በ2 ደቂቃ ወይም በ2 ሰከንድ ገብተህ ሪፖስት የምታደርገው የምትጽፈው ነገር ወይም የሆነ ሰው የምትናገራቸው ነገሮች ምን አይነት ስሜት ላይ እንዳለክ ለእሷ ያቃጥሩብሃል። ያንን እንዳትረሳ። ከዛም ነፃ ነው መሆን ያለብህ። 24 ሰዓት አክቲቭ የሚለውን ነገር ሳይን ማየት የለባትም። ሪል የሆነ ቢዚነት ነው ታዲያ የሚኖረው መሆን ያለበትም ትክክለኛው ምላሽ እንዲሰጠን። ስለዚህ ምን ማድረግ አለብህ? ቢዚ ሆነ ሰው ክሬት ማድረግ አለብህ። ትክክለኛ የመልስ ምት እሱ ስለሆነ አንደኛው መቆጠብ ወይም አንተ ጋር ያለውን ስሜት መቆጣጠር መቻል አለብህ። ለአንድ ሴት ትክክለኛውን የመልስ ምት ለድርጊቷ መስጠት ከፈለግ በግዴታ ነው ምልህ ውስጥ የታፈነውን የንዴት ሊሆን ይችላል፣ ተናገረው ሊሆን ይችላል፣ እንደዚህ አድርግ የሚልህን ስሜትህን መቆጣጠር መቻል አለብህ። በዛ ቦታ ምን ታደርጋለህ መሰለህ? ጋፕ እንዲያደርግልህ የእሷኑ ባህሪ ሚረር ታደርጋለህ ማለት ነው። ምናልባት ችላ ማለት ሊሆን ይችላል፣ መዝጋት ሊሆን ይችላል፣ ልታናግርህ አለመፈለግ ሊሆን ይችላል፣ የስሜት መቀዝቀዝ፣ ቴክስትህን አለመመለስ፣ ስትደውልላት አለማንሳት፣ እነዚህ ሊሆኑ ይችላሉ በብዛት የሚመጡት አይደል? እንደዚህ አይደለም የሚገፋው ፍቅር እኮ የሚገፋው እንደዛ ነው። በቃ ሊሰጡን የሚፈልጉን ሊያሳዩን የሚፈልጉን እንዲሰማን ሊያደርጉ የሚጥሩትን ነገሮች ኢግኖር በማድረግ
እነሱን መቀበል እንደማልፈለግን በማሳየት ነው አይደለ? ሰዎችን የምንገፋው የእነሱን ስሜት የምንገፋው። ታዲያ ይህንን ስታደርግ የሚሰማህን ስሜት እንዳታገረፍልብ በታሪክ ነው የምልህ። ስለዚህ ሚረር የምታደርገው ልክ እንደሷ ማድረግ ነው። በቃ ቴክስትን አለመመለስ ስትጀምር ቴክስት አለማድረግ ነው የመጀመሪያው ማድረግ ያለብህ። ስደውል ካላነሳች መደወል ማቆም ነው ያለብህ። ስፔስ መስጠት ማለት ነው። ምን እያሰበች ነው? ኦር ትክክለኛ ፌሷ ምንድነው? አሁን ላይ ምንድነው? ከረንትሊ ምንድን ያለው የሚለው ልክ ዝም ስትላት አደባባይ ማውጣት ትጀምራለች። እንዳልኩ ሌላ ፍቅረኛም ካለ ሊሆን ይችላል። አሁን ሀላል ማድረግ ትጀምራለች። ምናልባትም በቃ እረፍት ፈልጋ ሊሆን ይችላል። ሪላይዝድ ማድረግ አለባት ለአንተ ያላትን ስሜት አንተ ሳታውቀው አብዝተህ ሊሆን ይችላል። ያንን ስታስቀርባት፣ ስፔስ ስትሰጣት፣ ጊዜ ስትሰጣት፣ መተንፈሻ ጊዜ ስትሰጣት ምንድን ነው ያጣሁት? ይሄ ፍቅር ያስፈልገኛል፣ ባጣው ምን አይነት ስሜት ይሰማኛል የሚለውን እንድታስታውስ ታደርጋታለህ። በጣም ቀላል ነው። ራንደምሊ የሆነ ቀን ምነው ጠፋህ የሚል ሀይ የሚል ቴክስት ይመጣልሃል። ወደ ራሷ እንድትመለስ የሚያደርጋት አቅም ነው ማለት ነው። ግን ቀጥታ እሷ የምትጠብቀው ይደውላል፣ ቴክስት ይልካል፣ አያቋርጥም። እኔን ለማግኘት ስራ ቦታ ወይ ሰፈር ይመጣል። ይሄ በቃ ገብቷ። ፖስት ሳረግ የመጀመሪያ የኮሜንት ለቅሶ፣ ሪፖስት፣ እነዚህ የምትጠብቃቸውን ነገሮች በሙሉ የምትሰጣት ከሆነ ልክ ናት፣ ትቀጥላለች በአመሏ። ነገር ግን የራሷን ድርጊት ቢያንስ የራስን ስሜት በማስቆም ምን ማድረግ አለብን? ሚረር የሚገባት ቋንቋ እሱ ነው ማለት ነው። በቃ በፈለገችው ቋንቋ እናግረሃታል። አሁን ይገባታል። መምጣት ካለባት ትመጣለች፣ ይቅርታ መጠየቅ ካለባት ትጠይቃለች፣ ወይም ትክክለኛ ፌሷን ታሳያለች። ከነዚህ አያልፍም። ስሜትን ተቆጣጠር፣ ራስን ለማስቆም ሞክር። ባህሪዋ ሚረር አድርግ። የሚገርም የመልስ ምት ነው። ሀሳቤ እንደምትወዱት እንደሚስማማችሁ አልጠራጠርም። ለሌሎች ይጠቅማል ካላችሁ ሼር አድርጉ። ከወደዳችሁት ለእኔ በላይክ አሳውቁኝ። ሀሳብ አስተያየታችሁ እንዳይለየን። በሌላ ሀሳብ በሌላ ቪዲዮ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።